ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የሚያዝያ 30 2018 ዓ.ም የዕለቱን መረጃዎች አቀርብላችኋለሁ። እንደው የሰው ልጅ ክቡር ሕይወት በዚህም በዚያም በተለያዩ አሳፋሪ ምክንያቶች ሳይቀር የሚጠፋበት አሳዛኝ ሀገራዊ ሁኔታ ስላለ እንጂ የየቀኑ ዜናዎቻችን ሳቅ አጫሪ መሆናቸው አልቀረም። እናም ከዛሬ ጀምሮ ፈገግ እያልን ጭምር ዜና እናቀርብላችኋለን ልበል። ወደ መጀመሪያው ዜናችን ልለፍ። ባለፈው ማክሰኞ ነባሩን ምክር ቤትና መንግስት መልሻለሁ ያለው ህወሓት የክልሉ ፕሬዝዳንት አድርጎ በሰየማቸው በዶክተር ደብረጽዮን መሪነት ዛሬ በክልሉ የፕሬዝዳንት ጽሕፈት ቤት የመጀመሪያውን የካቢኔ ስብሰባ ማካሄዱን ገልጿል። የካቢኔው ስብሰባ በክልሉ የዜና ማሰራጫዎች መነገሩን ተከትሎ በሰዓታት ልዩነት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በፕሬዝዳንት ጽሕፈት ቤት ይፋዊ የማህበራዊ ትስስር ገጽ የሚከተለውን አሰፈሩ። በቅርብ ቀናት የተፈጠረውን ሁኔታ ተከትሎ ሊመጣ የሚችለውን ጉዳት ለማስቀረት ችግሩን በጋራ ውይይትና መግባባት ለመፍታት የቀረበውን ጥሪ ወደ ጎን በመተው የተመረጥኩ ነኝ የሚለው አካል ዛሬ ሚያዝያ 30 2018 ዓ.ም የጸጥታ አካላት ጥበቃ ተሰጥቶት በጊዜያዊ አስተዳደሩ የመሰብሰቢያ አዳራሽ የካቢኔ ስብሰባ ጀምሯል። ይህ ተግባር ቀጣይ አደገኛ መንገድ የተጀመረበት ቀን ስለሆነ በዚሁ ምክንያት ለሚከተለው አደጋ ሁሉ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል መሆኑን እገልጻለሁ ብለዋል። በተያያዘ ዜና በመቀሌ ከተማ ላይ የጦር ጀት ሲበር መታየቱን ከክልሉ የወጡ መረጃዎች አመልክተዋል። ተዋጊ ጀቱ በከተማዋ ላይ ሲበር የታየው ካቢኔው ስብሰባውን እያደረገ በነበረበት ጊዜ ላይ መሆኑም ተነግሯል። እንደው ጄኔራል ታደሰ ትላንት አቶ ጌታቸው ረዳ ላይ ይፈጸም የነበሩትን ልክ ያልሆኑ ተግባራት ላይ በአንድም በሌላም መንገድ ተባባሪ መሆናቸውን ስናስብ የዛሬ ምሬታቸው ሲሰማ ነገ በኔ እንዴት እየራቀን እንደመጣ ያሳየን። ዛሬም ህወሓትና የፌዴራል መንግስቱ ወደ ጦርነት ይገቡ ይሆን የሚል ስጋት ውስጥ መገኘታችን ምንኛ ከቅርብ ትላንት እንኳን መማር ማንችል ከንቱዎች እንደሆንስ። ወደ በረከት ገበሬዋና የፌዴራል ፖሊስ ጉዳይ ደግሞ እንለፍ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ 13 ግለሰቦች ላይ ክስ መመስረቱ ይታወቃል። ተከሳሾቹ አንደኛ አቶ ዲባራ ፉፉ የባለስልጣኑ ምክትል ዋና ዳይሬክተር፣ ሁለተኛ አቶ ሹማለም ብርሃኔ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር፣ ሶስተኛ አቶ እስጢፋኖስ ጌትነት የነዳጅ አቅርቦትና ስርጭት ክትትል ባለሙያ፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አበላ ግዛው፣ ስድስተኛ አቶ ጌታቸው አሙኘ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ አቡሽ አያለ ገነት፣ ዘጠነኛ አቶ ይልቃል የኔ ሰው፣ አስረኛ የእኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር፣ 11ኛ አቶ እስማለም ምህረቱ፣ 12ኛ አቶ አባይነህ አወል እና 13ኛ አቶ ብስራት አበባው ናቸው። ይህንን ተከትሎ በተለይ በእርሻ ስራዎቿ የምትታወቀው በረከት ወርቁ ወይንም በረከት ገበሬዋ በማህበራዊ ትስስር ገጿ የሚከተለውን አሰፈረች። ተበዳይ ዝም ካለ ተከሳሽ ይሆናል። ሀገሪቱን 8 ሚሊዮን ብር አሳጣሻት አሉኝ እኮ። በገዛ ንጹህ ገንዘቤ ስላመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳጅ ትዕዛዝ ወዲያው ነበር የተፈታሁት። አይ ሀገሬ፣ እኔ ላቤን አልነበረም የሰጠውሽ ደሜን ነው። እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ከሀብትም ሀገር መጥቼ ድቅድቅ ያለ ጫካ ገባው፣ ዝቅ ብዬ ሰራው፣ ለሴቶች እህቶቼ ኩራት ሆንኩ። 3 ትምህርት ቤት ገንብቼ አቅመ ደካማ ህጻናትን አስተማርኩ። ምገባ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። የፌዴራል ፖሊስ በስራ ላይ ያሉ የተጎዱ አባሎቻቸውን በአቅሜ ደገፍኩ። ሀገሬ ስትፈልገኝ አጠገቧ ቆምኩ። የቦረና ድርቅ ላይ ነበር። የጎፋ መሬት መንሸራተትም ላይ ተሳትፌያለሁ። እናቶችና ህጻናት በነፃ የሚታከሙበት ክሊኒክም ገንብቼ ለምስኪን ወገኖች አበርክቻለሁ።
ምስኪኑ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረግኩ። ይሄ ውሸት ነው? ሀገሬ እስኪ ልጠይቅሽ፣ ለምን በውሸት ከሰሽኝ? ከመንግስት ጎን የቆምኩት እኮ የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩ አይደለም። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግና ሆነ ከመንግስት ምንም ወስጄም ተጠቅሜም አላውቅም። አንድ ስንዝር የከተማ መሬት እንኳ ጠይቄ ወስጄ አላውቅም። ሀገሬ እውነት በጣም ተቀየምኩሽ። ከጉድለቴ ሰጠውሽ እንጂ አንድ ብር አልነጠቅኩሽ። በነፍሴ እምላለሁ፣ እግዚአብሔር ይመስክርብኝ። እንዳልሰራ ከፈለግሽ ካልፈለግሽኝ ምን አለበት ከነ ሙሉ ክብሬ ወደ መጣሁበት ብሸኝኝ። ያለ ስሜ ስም ሰጠሽኝ፣ እኔ አልረግምሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻል። ያ በቂ ነው። የልጆች እናት እንደሆንኩ እያወቁ ሕግ እንዲያስከብሩ ሕዝብና መንግስት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ። ሰው ሀገር ለፍቼ ያመጣሁትን ገንዘቤን ያለ አግባብ ቀሙኝ እና ሀገሬ ለእኔ ይሄ ይገባኛል እንዴ? የራሳቸውን የሚዲያ ሰራዊት አዘነቡብኝ። ፍርድ ቤት 14 ጊዜ ቀርቤያለሁ። 7 ጊዜ ዳኞች እንድፈታ አዘዋል። እኔ እዛ ሀገር የመጣሁት ሕግና መንግስት አለ ብዬ ነው። ለእኔ እርሻ የተፈቀደ 466,000 የናፍጣ እጥረት ሀገሪቱ ላይ ያስከተለ ስትሉ ትንሽ አይከብዳችሁም? ለዛውም ዶክመንቱን በምታዩት መልኩ ራሳቸው አስረውኝ በሸጡት ነዳጅ መልሰው እኔን ተጠያቂ። ማክበር የሴቶችን ቀን ሳይሆን ራሳቸውን ሴቶችን ነው። እንግዲህ የተለያዩ ዶክመንቶችንም በረከት ገበሬዋ በማህበራዊ ትስስር ገጿ አያይዛለች። እዚህ ጋር አንዳንዶቹ ዶክመንቶች ምናልባት ከዩቲዩብ ሕግ አንጻር ላይፈቀዱ ይችላሉ በሚል ነው ያላቀረብኩላችሁ። ማህበራዊ ትስስር ገጿ ላይ ሄዳችሁ ማየት ትችላላችሁ። እና እዚህ ጋር አንዱ ትንሽ ቀልቤን የሳበው ነገር እኔ ለብልጽግና አደረግኩለት እንጂ ብልጽግና ለእኔ ምንም አላደረገልኝም የሚለው ምን አስታወሰኝ። በስንት ሚሊዮን ነበረ ብር አንድ መጽሐፍ የጠቅላይ ሚኒስትሩን በረከት ገበሬዋ መግዛቷን ስትገልጽና የነበረው ምላሽ እንደ ደጋፊው እና እንደ ተቃዋሚው አይነት ትንሽ ፈገግ የሚያሰኝ ነበርና እሱን ጊዜም አስታወስኩት። እንደገና ላቢቹ ከኔ እድሜ ቀንሶ እግዚአብሔር ይስጥልኝ እሱ ባይኖር የዚህ ሀገር ውስብስብ ፖለቲካ እንዴት ነው የሚሆነው በሚለውም ደግሞ የማህበራዊ ትስስር ጽሁፏ ለከንቲባ አዳነች አቤቤ እና እንደዚሁም በተለይ ለጠቅላይ ሚኒስትሩ ያላትን ፍቅር በሰፊው በመግለጽ ነው የምትታወቀው። በረከት ገበሬዋ እንግዲህ እንደምታስታውሱት ፍቅርም አድናቆትም አይበርክትላችሁ ተብለናል እና የኛ ነገር እንደዛ ነው። ደግሞ አንድ አመት ገና በጣም ከስንት ወር ቢሆን ነው፣ ቅርብ ጊዜ እኮ ነው አይደለ? የኢትዮጵያ ነጋዴ ሴቶች ማህበር ፕሬዚዳንት ተደርጋም ተመርጣ ነበር። ከዛ በኋላ እንግዲህ ስትታሰር አመት ባልሞላ ጊዜ ውስጥ ማለት ነው። ከዛ በኋላ በቅርቡ ነበር የተፈታችው። አሁን ደግሞ መልሶ ለማሰር ነው እንግዲህ አፋልጉኝ ዛሬ የፌዴራል ፖሊስ እንደዚህ ስክሪኑ ላይ እንደምትመለከቱት አፋልጉኝ አውጥቷል። በወንጀል ተፈላጊዎች ይላል በረከት ወርቁ አደራ፣ ጌታቸው አሞኛ ያየ፣ ይልቃል የኔ ሰው ዘለቀ፣ አቡሽ አየለ፣ ገነት እና እንግዲህ ዛሬ ነው ይህንን የኢትዮጵያ ፌዴራል ፖሊስ በማህበራዊ ትስስር ገጹ በረከት ወርቁ አደራን ወይንም በረከት ገበሬዋን ጨምሮ 4 ግለሰቦችን በከባድ የሙስና ወንጀል እፈልጋቸዋለሁ እና አፋልጉኝ ሲል ማስታወቂያ ያወጣው። ይህንን ተከትሎ ደግሞ በረከት በማህበራዊ ትስስር ገጿ እንደዚሁ የሚከተለውን ብላለች። እኔስ ግን ምን ነክቶኝ ነው ከእርሻ ቀጥታ የወርቅ ማዕድን ማውጣት የጀመርኩት? በቃ ወርቁን እተወዋለሁ፣ ተውኝ። ነዳጁን እንኳን የተፈቀደልኝን አልወሰድኩም። ራሳችሁ ናችሁ ሸጣችሁ የበላችሁት። በወንጀል ተፈላጊ ሆንኩ። ምንም በማላውቀው ጉዳይ 8 ሚሊዮን ብር ሀገሪቷን አሳጣሻት ነው ያላችሁት። ምን አለ 8 ቢሊዮን ነው ያሳጣሻት ብትሉኝ እንኳ ጥሩ ነበር። እናንተ የወሰዳችሁብኝ እንኳ 15 ሚሊዮን ብር በላይ እኮ ነው። ይሁንና መጨረሻውን አብረን እናያለን። በነገራችን ላይ አቡሽ አየለ ማለት እንደኔ 2 የወርቅ ጉድጓድ ሳይሆን 28 የወርቅ ማውጫ ያለው ነው። ለብሔራዊ ባንክ በኩንታል ወርቅ ከሚያስገቡ ሰዎች አንዱ ነው። እንግዲህ ምን ይደረጋል፣ ወርቅና ነዳጅ ላይ የሚሳተፉ ጥቂት ቡድኖች በስተቀር ሌሎቻችን እንድንወገድ ተፈርዶብናል። ከዚህ ነገር ጀርባ ያላችሁ ግለሰቦች እግዚአብሔር ይፍረድባችሁ። እኔስ ምንም አልሆንም፣ አስተማማኝ ቦታ ነኝ። እንግዲህ የሙስናውንም ሁኔታ ያለንበትንም አጠቃላይ ሀገራዊ ድባብም የሚያሳይ ይመስለኛል። ይሄ በራሱ የሚያሳዝንም ፈገግ የሚያሰኝም ነው። በሹመት ላይ ሹመት፣ በኃላፊነት ላይ ኃላፊነት፣ በአድናቆት ላይ አድናቆት ሲሰጣት የነበረች ነች በረከት ገበሬዋ ማለት። በእርግጥም ታታሪነቷ አርአያ የሚሆን መሆኑ ምንም ጥያቄ የለውም።
ነገር ግን ከተለያዩ ባለስልጣናት ጋር በተያያዘ በሙስና ደግሞ በርካቶች ያነሷት ነበረ። ምንም እንኳን ያልተረጋገጡ ቢሆንም ግን በእኛ ሀገር ሁኔታ በአብዛኛው ሁሉንም መጨፍለቅ እንኳን ባይቻል እንዲህ አይነት ትስስሮች የባለስልጣናትና የባለ ሀብቶች ምን እንደሚፈጥር ያው የምናውቀው ነው። ግን በቃ አይገርምም? ምንም የሚበረክት ነገር የለም። አመት ገና ፈቅ ሳይል የኢትዮጵያ ነጋዴ ሴቶች ማህበር ፕሬዚዳንት ተደርጋ አርአያ ተደርጋ ተሹማ አሁን ደግሞ ያው እፈልጋታለሁ ራሱ የኢትዮጵያ ፌዴራል ፖሊስ የሆነ የሚያስቅ ነገር አለው በቅርቡ መፈታቷ ሲታወቅ ማለት ነው። እና አንዳንዶቹን ሰዎች ከተፈቱ በኋላ ከዛ በአጭር ጊዜ ውስጥ እፈልጋቸዋለሁ አይነት ነገር መውጣታቸው ከተረጋገጠ በኋላ ይሆን አላውቅም። ምክንያቱም የመጨረሻ ቅድም ያነበብኳላችሁ ፌስቡኳ ላይ የጻፈችው መዝጊያው እኔስ ምንም አልሆንም ማስተማማኝ ቦታ ነኝ ይብላኝ ሀገር ውስጥ ላላችሁ ነው ያው እኔ ወጥቻለሁ አይነት ነገር ነው፣ ግልጽ ነው። እና እሱም በራሱ በጣም የሚገርም ነገር አለው። እና ሌላው ትዝ ያለኝ የበረከት ገበሬዋ ጉዳይ ሲነሳ ትዝ ይላችኋል። አብይ ይልማ የገጣሚ በእውቀቱ ስዩም ለአባት የተሰኘ ግጥም ስታነብ እዛ ላይ ሉሲፈር የሚል ቃል ነበር እና የበእውቀቱ ግጥም መሆኑን ራሱ ሳያቅ ሉሲፈር አለች። ይኸው 666 በ666 እሱ እንግዲህ ምን ያህል ዩቲዩቡ ራሱ ያንን ያህል ቪወር ያገኘው እና በጣም ከዚህ በፊት ከነበሩ ሙያዎቹ የበለጠ ታዋቂነትን ያገኘው በዚሁ በ666 ጉዳይ ነው። እና አስቂኝ በሆነ መልኩ ነው መቼም የ666ን ጉዳይ የሚተነትነው የብዙዎችን ቀልብ በሚስብ እና በሚያስደነግጥ እንደው በቃ ሁሉንም ነገር ሁሉንም ቁሳቁስ ሁሉንም ነገር ከ666 ጋር በማያያዝ እንደዛ እንግዲህ የበእውቀቱ ግጥም መሆኑን ሳያውቅ የተነተነው አስቂኝ ትንተና ነበር እና ይኸው ሉሲፈርን ጠራች በሚል ማለት ነው። እና እዛ ውስጥ ሉሲፈር እንዴት ነው የተቀለጸው፣ ማነው ገጣሚው ምናምን የሚለውን ነገር እንኳን ቼክ ሳያደርግ እሱም ትዝ ብሎኛል ልላችሁ ነው። እናንተስ ምን ትዝ ይላችኋል በረከት ገበሬዋ ሲባል? ወደ ሌላ ደግሞ እንለፍ። ዛሬ እንግዲህ ሌላው መነጋገሪያ የሆነው ነገር ደብረ ማርቆስ ፖሊ ቴክኒክ ኮሌጅ የፌስቡክ ገጽ ላይ ተለጥፎ የነበረው መግለጫ ነው። እንደዚህ ይነበባል። ከምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ የተሰጠ መግለጫ ሚያዝያ 30 2018 ዓ.ም በምርጫ ሰበብ ያለ አግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያ የደህንነት ሰዎች በትላንትናው ዕለት ከኮሌጁ ቅጥር ግቢ ተወስደዋል። የትምህርት ተቋማት ለማንኛውም የፖለቲካ እንቅስቃሴ ማስፈጸሚያነት እንደማይውሉ እየታወቀ ባለፉት 30 ቀናት ውስጥ በኮሌጁ ግቢ ተማሪዎችን፣ መምህራንን እንዲሁም የአስተዳደር ሰራተኞችን በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ስሞች እንዲያወጡ በመገደዳቸው ተቋማችን ይህ ተግባር እንዲቆምለት ለሚመለከተው አካል ማቅረቡ የሚታወስ ነው። በተደጋጋሚ በተጻፈልን ደብዳቤ መሰረት በኮሌጅ ውስጥ የምርጫ ካርድ የወሰዱ እና ያልወሰዱ መምህራን፣ ሰራተኞችና ተማሪዎችን ለይተን ሪፖርት እንድናቀርብ በመጠየቃችን ሂደቱ ያልተገባና ሕገወጥ በመሆኑ ተቋሙ በምርጫ ሂደቱ በቀጥታ እንዲሳተፍ እየተገደደ መሆኑን ለሚመለከተው አካል ብናሳውቅም አጥጋቢ ምላሽ በማጣታችን ምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎችን ለይተን በስም ዝርዝር ማሳወቃችን የሚታወስ ነው። ይህ በእንዲህ እንዳለ በቀን 29 2018 ዓ.ም የብልጽግና ፓርቲ በደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ አልተሳተፋችሁም፣ የምርጫ ካርድም አላወጣችሁም የተባሉ 7 የኮሌጃችን መምህራንና 28 ተማሪዎቻችን በደህንነት ሰዎች ታፍነዋል። በመሆኑም በተደጋጋሚ ኮሌጁን ለምርጫ ማስፈጸሚያነት ከመጠቀም ባለፈ መምህራን፣ የአስተዳደር ሰራተኞችና ተማሪዎች በመንግስት የጸጥታ ኃይሎች ሲንገላቱ ቆይተዋል። የደብረ ማርቆስ ከተማ አስተዳደር ፖሊቴክኒክ ኮሌጅ ከተቋቋመለት ዓላማ ውጪ እንዲንቀሳቀስ መደረጉን አጥብቀን እየተቃወምን በቁጥጥር ስር የዋሉ መምህራንና ተማሪዎቻችን እንዲለቀቁልን እንጠይቃለን። መላ ህዝባችንም ከተቋሙ ጎን እንዲቆም ጥሪ እናቀርባለን። እንግዲህ ይህንን እንዳነበብኩኝ የተሰማኝ ስሜት አንደኛ የተገለጸው ነገር ከሆነ በጣም የሚያሳዝን ነው። ምክንያቱም 28 ተማሪዎች 7 መምህራን ታፍነዋል ማለት ነው። እጅግ በጣም ያሳዝናል። ተማሪዎችና መምህራን በክልሉ ፍዳቸውን እየቆጠሩ ነው ያሉት በአስቀያሚው ፖለቲካችን ምክንያት እና እሱን እያሰብኩ ነው። በሌላ በኩል ደግሞ
ይህን እውነት ከሆነና ይህንን እውነት ለማውጣት ከደፈሩ በጣም የሚገርም አይነት በተለይ በዚህ ሰዓት ጀግንነት ነው እና ሌላውም እንደዚሁ ካደረገ ኖ ማለት ይቻላል። ስለዚህ በጣም ጥሩ የሆነ እርምጃ ነው አይነት ነገር። በሌላ በኩል ደግሞ ያ አካባቢ ላይ በዚህ ሰዓት ማን ነው እየተንቀሳቀሰ ያለው? ፋኖ ወይስ ደግሞ የመንግስት ታጣቂዎች? ስለዚህ ምናልባት ይህንን የፋኖ ኃይሎች ጽፈውት ሊሆን ይችላል። እዚህ ውስጥ ደግሞ ራስን ተጠያቂም የሚያደርግ ነገር አለው። ተቋማችን ተገዶ አደረገ የተባለው ማለት ነው። ብቻ የሆነ ጥያቄ የሚፈጥሩ ነገሮች ነበሩ እና ይሄ ከተለጠፈ ከጥቂት ሰዓታት በኋላ ደግሞ የደብረ ማርቆስ ፖሊቴክኒክ ኮሌጅ የፌስቡክ ገጽ ከተቋሙ ቁጥጥር ውጭ መሆኑ ተገለጸ የሚል ዜና ደግሞ የአማራ ኮሚኒኬሽን የደብረ ማርቆስ ኮሚኒኬሽንን ጠቅሶ ሰራ። የደብረ ማርቆስ ፖሊቴክኒክ ኮሌጅ የፌስቡክ ገጽ ከሚያዝያ 27 2018 ዓ.ም ጀምሮ ከተቋሙ ቁጥጥር ውጭ ሆኗል። የፌስቡክ ገጹ አድሚን የነበረው የተቋሙ ዲን አቶ አስጨንቅ ካሳ በጠላት ታፍነው በመወሰዳቸው ፔጁን ጠላት ሐሰተኛ መረጃ እያስተላለፈበት ይገኛል። በመሆኑም ግለሰቡ በጠላት ቁጥጥር ስር ከዋለበት ቀን ማለትም ከሚያዝያ 27 ጀምሮ በተቋሙ ገጽ የሚለቀቁ መረጃዎች የተቋሙ አለመሆናቸውን ለመግለጽ እንወዳለን ሲል የደብረ ማርቆስ ፖሊቴክኒክ ኮሌጅ ማህተም ያለበትን ደብዳቤ አድርጎ ዜናውን ሰራ ማለት ነው እና እኚህ ሰው አቶ አስጨንቅ ካሳ ማለት ነው እንግዲህ በተገለጸው መሰረት ያው ጠላት እየተባለ ያለው ግልጽ ነው የፋኖ ኃይሎች እንደሆኑ በአካባቢው የሚንቀሳቀሱት ታጣቂዎች ያሉበት የማይታወቅ ይላል ደብዳቤው ላይ። እዛ ላይ ደግሞ በጠላት እጅ ዜናው ላይ በመሆናቸው ይላል እና በምን አይነት ሁኔታ ላይ ይሆኑ እንደገና ጠላት ለዛውም የአንድ ሀገር ልጆች ሆነን እንዴት ጠላት እየተባባልን እንደሆነ ማየት እንችላለን። ለማንኛውም ወደ ኮሜንቶቹ ልመለስ እና በቃ በጣም እንዴ ጀግና 11ኛው ሰዓት ላይ መድረሱን ነው የሚያሳየው። ብልጽግና አለቀለት የሚሉ በጣም በቃ የሚገራርም አድናቆቶች ናቸው ሲጻፉ የነበሩት። ከዛ ያኛው ከወጣ በኋላ ደግሞ ውሸታችሁን ነው የሚለው ጽንፈኛው ኃይል ብዙ ጉዳዩን ሳያራግበው ደረሳችሁበት፣ መጀመሪያም ጠርጥረን ነበር የሚሉ እንደሱ አይነት ኮሜንቶች ደግሞ ይታያል እና በቃ ተመስግኖ ተደንቆ የደብረ ማርቆስ ፖሊቴክኒክ ኮሌጅ ሳያልቅ ወዲያው ደግሞ አይ በጠላት ቁጥጥር ስር በመሆናቸው አድሚኑ ነው ይሄ የሆነው የሚል ደግሞ መጣ። ለማንኛውም ይገርማል። ያው የኛ ነገር ያሳዝናል። በዚህ በኩል ሌተናል ጀነራል ታደሰ ወረደና ዶክተር ደብረጽዮን፣ በዚህ በኩል በረከት ገበሬዋና የፌዴራል ፖሊስ፣ ከዛ ደግሞ የደብረ ማርቆስ ፖሊ ቴክኒክ ኮሌጅ የፋኖና የብልጽግናን ጉዳይ እንድናይበት ሆነ። የነገ ሰው ይበለን። እንግዲህ የቅዳሜ ወጎች እንገናኝና ደግሞ እንጨዋወታለን። ከዛ ከቅዳሜ ወጎች ቀጥሎ ደግሞ የፕሮፌሰር መስፍን ልደት ይከበራል እና እሱንም ለማስተላለፍ እንሞክራለን። ጆይን አድርጉ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ